ጣሊያን ሀገር የተማሪ ቪዛ ለማግኘት ኮሳይነር ያስፈልጋል እና ኮሳይነር ማለት እኔ ባለኝ ግንዛቤ ተማሪው እዛ ሀገር በትምህርት በሚሄድ ሰዓት ለሚያስፈልገው የገንዘብ ወጪ እኔ ያለው ብሎ እንደ ዋና ድጋፍ እንደሚያደርግ ሰው ዶክመንት ፈርሞ የባንክ አካውንት አሳይቶ ለኤምባሲ ደብዳቤ የሚልክ ሰው ማለት ነው። ኮሳይነር እንለዋለን። ለምሳሌ ተማሪው ለትምህርቱ የሚያስፈልገው አሁን ባለኝ መረጃ መሰረት 14000 ዩሮ አካባቢ ነው። 14000 ዩሮ ባንክ አካውንት ውስጥ ያለው ሰው የተማሪውን ስም ጠቅሶ የልደት ቀኑን ጠቅሶ የባንክ እንትኑን ፓስፖርት ቁጥሩን ጠቅሶ ከሌላ የሚባል ተማሪ እዚህ ዩኒቨርሲቲ እንዲማር በዚህ ሙያ እኔ ከሌ ለሚያስፈልገው ድጋፍ ገንዘብ ለመክፈል ዝግጁ መሆኔን ብሎ ቃል ይገባል ማለት ነው። እኔ ባለኝ ግንዛቤ እስካሁን ባለኝ መረጃ እና የተወሰነ ነገር ከተማሪው ጋር ቀድሞ የሚተዋወቅ ቤተሰብ የሆነ አይነት ነገር መረጃ ማምጣት እንዳለባቸው ነው ምረዳው። እና ባንክ ውስጥ ኮሳይነር የሚባለው የድጋፍ ደብዳቤ የሚሰጠው ሰው ባንክ ውስጥ 14000 ዩሮ አካባቢ ማሳየት እንዳለበት፣ ካልሆነ ደግሞ አገር ቤት ያለ የተማሪው ዘመድ ባንክ አካውንት ውስጥ በቂ ብር መኖሩን ማሳየት እንዳለበት ይሄን ያህል መረጃ አለኝ። ከዛ ፊት አውሮፓ ያለ፣ አሜሪካ ያለ፣ ካናዳ ያለ ሰው እንደዚህ መፈረም እንደሚችልም ተወሰነ ነገር የተረዳሁት አለ። ግን በየጊዜው ስለሚቀያይሩ እስቲ ስለ ተማሪ ቪዛ ኮሳይነር ለጣሊያን ሀገር ተደጋግሜ ይሄ ጥያቄ ስለሚጠየቅ ነው። ለጣሊያን ሀገር ምንድነው ኮሳይነር ማሟላት ያለበት? ዛሬ ያለውን በዚህ ዓመት ያለውን መረጃ ካላችሁ ብትነግሩ ተማሪዎች ይጠቀማሉ። ብዙ ወጣቶች እየጠየቁኝ ስላሉና በጣም አመሰግናለሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። እንግዲህ እንዲህ አይነት መረጃዎች በጣም ብዙ ጎበዝ ወጣቶች የሚቸገሩበት ስለሆነ ይህን መረጃ ለወጣቱ በቀላሉ ማድረስ ወጣቶች እንግልታቸውን እንቀንሳለንና ይሄ እዚህ ላይ ሀሳብ በመስጠት ተባበሩ። በተለይ ጣሊያን ሀገር ያላችሁ ወይም በዚህ ሂደት ውስጥ ያለፈ ሰው የምታውቁ ወይ ደግሞ አሁን ቪዛ እያመለከታችሁ ያላችሁ መረጃ ንገሩኝ። በጣም አመሰግናለሁ።